አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሚያዝያ 12 ቀን የሚነበብ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ወንድሞች የአብን ገናነት፣ የወልድን ቸርነት፣ የመንፈስ ቅዱስን ምሕረት ልናስብ ይገባናል። በአንድ መለኮት በሰማይ ምድር ያለው ፍጥረት ሁሉ ተፈጥሯልና መድኃኒታችን በሰማይ እንዳለህ በምድር ሙሉ ነህ በሉኝ ብሏልና። እንግዲህ በምድር ያለውን ለማወቅ እንድንችል በሰማይ ያለውን አስቀድሞ እንረዳ። መጽሐፍ እንደተናገረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ይህ ቃል ወደ እውቀት ጎዳና ሁሉ ይመራናል። ሰማይ ማለት የሰውና የመላእክት አእምሮ የማይደርስበትን የአምላክን ልዕልና ያመለክተናል። ልዑላን ፍጥረቶቹንም ይገልጥልናል። እነዚህም ሰማይና በውስጡ ያሉ ፍጥረቶች ሁሉ ናቸው። ዳግመኛም ቅዱሳን መንፈሳውያን ክቡራን ብርሃናውያን ልዑላን ሰማያውያን ኃያላን ጽኑዓን የሰው ጠባይና አካል የሌላቸው መላእክት ሊቃነ መላእክትም ናቸው። ምድር ማለትም የአምላክን ጥልቅ ባህሪውንና ምልአቱን ያስረዳናል። ጠፈርም መሰረትም ነውና አገዛዙም በአራቱ ማዕዘን ሙሉ ነውና ሁሉም በእጁ የተያዘ ነውና የሰማይን እንደ ዋልታ የሰቀለው እሱ ነው። ምድርንም ያለ ካስማ የዘረጋት ለዘላለምም እንዳትናወጥ ያጸናት እሱ ነው። ዳግመኛም ይህ ቃል ምድር ማለት ዝቅተኞችን የእግዚአብሔርን ፍጥረታት ያሳስበናል። እነዚህም ምድርና በውስጡ ያሉ ሁሉ፣ ባህርና በውስጧም ያሉ ሁሉ ናቸው። ታላቁ የእግዚአብሔር ፍጥረት ሰውም ጭምር ነው። ይህም የቀደመው ሰው አዳም ነው። አዳም የነቢያትና የሐዋርያት አባት ነው። የጻድቃንና የሰማዕታትም አባት ነው። ይልቁንም የእግዚአብሔር አባት ነው። እግዚአብሔር ቃል ከልጁ ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ስለዚህም ጌታችን ራሱን የሰው ልጅ እያለ ይጠራል። እግዚአብሔር ሰውን በፈጠረ ጊዜ በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህም በእግዚአብሔር አምሳል መፈጠሩ ሰው እንደሱ ካሉ ፍጥረታት በላይ መሆኑን ያስረዳል። መጽሐፍትም ሰማይ ልንገርህ አድምጥ፣ ምድርም ካፌ የሚወጣውን ቃል ትስማ። ሰማያት ደስ ይላቸዋል፣ ምድርም እልል ትላለች። ሰማይ ስማ፣ ምድርም አድምጭ። እግዚአብሔር ልጆችን ወለድኩ አሳደግሁ፣ እነሱ ግን ከዱኝ ብሏልና ማለታቸው ይህ ቃል ከፍተኞችና አዋቂዎች የሆኑትን ፍጥረታት ወደ ማወቅ ይመራል። እነዚህም ሰውና መላእክት ናቸው። ስለዚህም በልዑል እግዚአብሔር ጥበብ የሆነውን ሀብታቸውንና ተፈጥሯቸውን እናገራለን። ቀድሞ እንደተናገርነው የመላእክትና የሊቃነ መላእክት መፈጠር ሰማይና ምድር በተፈጠሩ ጊዜ ነው። እግዚአብሔርም ሊያገለግሉት ፈጠራቸው። ስለዚህም ብሩክ ስሙን ለዘላለም ያመሰግናሉ። ያለ እረፍት ያለ ማቋረጥ ዘውትር ያመሰግኑታል። ነገር ግን ያን ጊዜውን ከመካከላቸው መራራ ስር ወጣ። ይኸውም ዲያብሎስ ነው፣ የአጋኔን ሰይጣን ነው። ለእግዚአብሔር አልሰግድም ያለ የመጀመሪያው በዳይ እሱ ነው። ሐሰተኛ የሐሰት ምንጭ ስለሆነም ከራሱ አንቅቶ ለእነዚህ ፍጥረቶች ፈጣሪያቸውን የነኝ፣ ለእነዚህ ሥራዎች ሰሪያቸውን የነኝ ሲል ሐሰት ተናገረ። ያ ስውት ተሳስቶ በብርሃናት ላይ ዙፋኔን አኖራለሁ፣ ልዑልንም እወዳደረዋለሁ አለ። በዚች ታላቅ ኃጢአትም ከሹመቱ ተሻረ፣ ከማረጉ ተዋረደ። ደስ ብሏቸው ለሚኖሩ መላእክት በተሰጠው ብርሃን ፈንታ የረከሰች ሰይጣናዊት መልክን ለበሰ። ያን ጊዜም እግዚአብሔርን የእግዚአብሔር ነኝ ብርሃን ይሁን አለ። በጨለመው ውስጥ ብርሃን ሆነ። ያም ብርሃን ለቅዱሳን መላእክት እውቀት ጥበብ ሆናቸው። የማይለወጥ የማይመረመር አምላክ መኖሩ ተገለጠላቸው። ያን ጊዜ ከሱ በተገኘው ዓለም ሳይፈጠር በነበረው ዓለም ሳይፈጠር ጀምሮ ባልተቋረጠው ከተፈጠረም በኋላ ለዘላለም በምንም በምን በማይቋረጠው ምስጋናው አመሰገኑት። ቅዱስ 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 እግዚአብሔር ሆይ ፍጹም አሸናፊ አንተ ነህ፣ የጌትነትህ ምስጋና በሰማይና በምድር ሙሉ ነው እያሉ ሊነገር የማይቻል የማይመረመር ሚስጥር አስደናቂ ግብር ነው። የገለጠላቸው ሌላ የለም፣ ያስተማራቸው ሌላ የለም። በስልጣኑ መሰወር መገለጥ የሚቻለው እሱ ራሱን አስታወቃቸው፣ ምስጋናውንም አስተማራቸው እንጂ። ስለዚህም ሳይቦዝኑ ሳያርፉ ያመሰግኑታል። ዘውትር ከዙፋኑ አይለዩም። በመዓልትም በሌሊትም ከአንደበታቸው ምስጋና አይቋረጥም። አይተኙም፣ አያንቀላፉም። እረፍታቸው ምስጋናቸው፣ ምስጋናቸውም እረፍታቸው ነው። በእነሱ ላይም የተሾመው በእግዚአብሔር ዘንድ የታመነው ኃያል የመላእክት አለቃ ቅዱስ ሚካኤል ነው። እግዚአብሔር ከመላእክት ሁሉ ማዕረጉ ከፍ ከፍ እንዲል ያደረገው እሱ ነው። የፈጣሪውን ትእዛዝ ተቀባይ የሆነ በትሕትናውም ልዕልናን ያገኘ ባለመልካም ዜና ንዑድ ክቡር እሱ ሚካኤል ነው። ድል በማይነሳው በእግዚአብሔር ኃይል ትዕቢተኛውን ዲያብሎስን የጣለው እሱ ሚካኤል ነው። ተንኮለኛውን የሚያጣላውን ታላቁን ቀይ ዘንዶ የተዋጋውና ወደ ምድር የጣለው እሱ ሚካኤል ነው። በመላእክት ሁሉ አገልግሎት ላይ ስልጣን ያለው እግዚአብሔር ኪዳኑን ያጸናለት መልአክ እሱ ነው። በፈጣሪው በእግዚአብሔር ቸርነትም እሱ ዘውትር ሰውን በመርዳት ላይ ይገኛል። በስድስተኛውም ቀን እግዚአብሔር ሰውን በመልኩ በአምሳሉ ከምድር አፈር ፈጠረው። ስለ ሰው ተፈጥሮ መጽሐፍ እንዲህ ይላል። እግዚአብሔር በእኛ መልክ በእኛ አምሳል
ሰውን እንፍጠር አለ። ይህም ቃል እግዚአብሔር ባለን ጊዜ ስለ አንዱ አምላክ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መናገራችን እንደሆነ ያስረዳል። እሱ አንድ ሲሆን ሶስት፣ ሶስት ሲሆን አንድ ነውና በአካል ሶስት በመለኮት አንድ ናቸው። ሰውን ፈጥሮ አዳም ብሎ ጠራው። እግዚአብሔርም በምስራቅ በኩል የኤዶም ገነትን ፈጠረ ወይም ተከለ። የፈጠረውን ሰውንም በገነት ሾመው። መላእክትንም እንዲረዱት እንዲያገለግሉት አደረጋቸው። በእግዚአብሔር አምሳል የተፈጠረ ነውና በፍጥረቱ ሁሉ ላይም የተሾመ ነውና ከመላእክት ጥቂት እንዳሳነሰው እንዲሁ ደግሞ ከፍጥረቱ ሁሉ በላይ አደረገው። መጽሐፍ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድስ ፈራሽ በስባሽ ሰው ምንድን ነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሸለምከው፣ በእጆች ሥራ ሁሉ ላይ ሾምከው፣ ሁሉንም ከእግሩ በታች አስገዛህለት ብሎ እንደተናገረ ስለዚህም ቅዱሳን መላእክት አዳምን ከተፈጠረበት ምድር በተፈጠረ በ40 ቀን ወሰዱት። በደስታ በእልልታ ወደ ተድላ ገነት አገቡት። አዳምም ገነትን እያረመ እየኮተኮተ በተድላ በደስታ ኖረ። እግዚአብሔር ሊነገር የማይቻል ክብርና ጌትነትን ሰጥቶታልና ብሩህ ልብስ አለበሰው። መላእክትንም መስሎ እንዲያገለግለው አደረገው፣ እንዳይሞትም አደረገው። ነገር ግን አንድ ትእዛዝ ሰጥቶት ነበር። በገነት ካለው ተክል ሁሉ ትበላለህ፣ በገነት መካከል ካለው ተክል አትብላ፣ ከሱ ቆርጠህ በበላህ ቀን ግን ሞትን ትሞታለህና አለው። እባብ ግን እግዚአብሔር ከፈጠረው አውሬ ሁሉ ተንኮለኛ ነበረች። ሰይጣን በእሷ ማደሪያ ያገኘና አዳምን ተተናኮለው፣ በተሰጠው ክብር ቀንቷልና። እባብም ወደ ሔዋን ሄዳ በገነት እንዴት ትኖራላችሁ? ምንስ ትበላላችሁ? አለቻት። ሴቲቱም በገነት ካለው ተክል ሁሉ እንበላለን፣ በገነት መካከል ካለው ተክል ግን እንዳንበላ እንዳንነካውም እግዚአብሔር አዞናል፣ እንዳንሞት ብሎ ነው አለቻት። እባብም ሴቲቱን ሞትንስ የምትሞቱ አይደለም፣ ግን ከሱ በበላችሁ ቀን ዓይኖቻችሁ እንደሚከፈቱ ክፉንና መልካሙንም እንደምታውቁ እንደ እግዚአብሔርም እንደምትሆኑ እግዚአብሔር ያውቃልና ነው እንጂ አለቻት። በዚያ ጊዜም በእባብ ያደረው ሰይጣን ለሴቲቱ የኃጢአትን ሥራ ያጣፍጥላት ጀመር። ወዲያውኑ ወደ ቃሉ አዘነበለች፣ ተሳሳተች፣ ትእዛዝም አፈረሰች። አዳምንም ትእዛዝ አፍራሽ ያደረገችው የፈጣሪውን ትእዛዝ እስኪተላለፍ ድረስ ከሱ እንዳይበላ የከለከለውንም እስኪበላ ድረስ ያን ጊዜውንም በሁሉ ላይ ስልጣን ካለው ፈራጅ በበደለኞቹ ላይ ፍርድ ተሰጠ፣ እንደ ሥራቸውም ተቀጡ። ከዚያ በኋላ እግዚአብሔር አዳምን ከገነት አወጣው። ከእሷ በወጣበት ወደ እሷም በሚመለስበት ምድር ላይ ኑሮ ጀመረ። የሞት ፍርድ ተፈረደበት፣ ፍርሃት ወደቀበት። ሐዘን፣ ትካዜ፣ ሕማም፣ ድካም፣ ጉስቁልና፣ ውድቀት በየፊቱ አስጨነቀው። ከጨለማ በጋዞችም ሰልፍ ይጸናበት። ስለ ኃጢአቱም ተጠጠተ፣ አለቀሰ። ያን ጊዜ የምሕረት አምላክ እግዚአብሔር ራራለት። መላእክትንም እንዲራዱት እንዲያረጋጉት አደረገለት። በመንገድ ሁሉ ይጠብቁህ ዘንድ ስለ አንተ መላእክቱን ያዘዛቸዋል። እግርህ በድንጋይ እንዳትሰናከል በእጃቸው ይደግፉሃል ተብሎ እንደተጻፈ እንደ ይቅርታው እንደ ቸርነቱ ብዛትን በመከራው ሁሉ ረዳት የሆነው ዘንድ ኪዳኑን ያጸናለትን መልእክተኛውን ሚካኤልን ላከለት። ሰይጣን መላልሶ በተተናኮለው ጊዜም ይህ መልአክ እሱን ለመርዳት ቆመለት። ሰይጣን በድንጋይ ቀጥቅጦ ሊገለው በፈለገ ጊዜም እግዚአብሔር በመልእክተኛው እጅ ጠበቀው። ያችም ድንጋይ በአዳም ራስ ላይ 3 ቀን 3 ሌሊት እንደ ድንኳን ሆነችለት። ከወደቀበትም አንስቶ በደብር ቅዱስ አኖረው። ያን ጊዜም ስለ ምግቡ በእግዚአብሔር ፊት ማለደለት። አዋፍንም አዘዛቸውና ከገነት ፍሬ አምጥተው ዋሻዎቹን ሞሉለት። እንግዲህ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን ክብሩን ልዕልናውን ልንናገር ይገባናል። ስለ ትሕትናው፣ ስለ ርኅራኄው፣ ስለ ደግነቱ፣ ስለመታዘዙ የአብ የኪዳኑ መልአክ ተብሏልና። በመላእክት ጌታ ፊት ለሰው ወገን ምሕረትን የሚለምን ከቅዱሳን መላእክት አንዱ ሚካኤል ነው። ከደግነቱ በላይ ለሰው ታዛዥ ነውና ብሎ ርዕሰ ነቢያት ሄኖክ እንደተናገረ ትዕቢተኛውን ዲያብሎስን ያጎሳቆለው እሱ ነው። መጽሐፍ ትዕቢተኛውን እንደ ሬሳ አጎሳቆልከው እንዳለ ያጎስቋላ በተንኮሉ የሰው ወገኖች ሁሉ ከእሱ ጋር ወደ ገሃነም እንዲወርዱ ይሻል። ልዑል ርኅሩህና አዛዥ ሚካኤል ግን ዘውትር ስለ ሰው ልጆች ይለምናል የእግዚአብሔር ምሕረት ትደረግላቸው ዘንድ። ሚካኤል ከቀደሙት አባቶቻችን ጋር በረድኤት የነበረ መልአክ ነው። ከአዳም፣ ከሴት፣ ከሄኖስ፣ ከቃይናን፣ ከመላልኤል፣ ከያሬድ፣ ከሄኖክ፣ ከማቱሳላ፣ ከላሜህ ጋር ነበር። ጌታችንም ከኖህ ጋር ቃል ኪዳን በተጋባ ጊዜ ምድርን በእርግማን እንዳላጠፋት በላዩም የጥፋት ውሃ እንዳላመጣ በራሴ ምዬልሃለሁ ባለው ጊዜም ያን ጊዜ ቅዱስ ሚካኤል አለ። ነቢዩ ከመረጥኳቸው ጋር ቃል ኪዳን ተጋባሁ እንዳለ
ዳግመኛም መላእክት ሎጥን በምድር ኃጢአት ከሚሰሩ ተለይተህ ራስን አድን ባሉት ጊዜ ሎጥም የመላእክትን ትእዛዝ ሰምቶ ከቅጣት በዳነ ጊዜ ያን ጊዜ ቅዱስ ሚካኤል አለ። ዳግመኛም ያዕቆብ ወደ ላባ በሄደ ጊዜ መሰላል ቆሞ ከምድር እስከ ጠፈር ደርሳ በውስጧም መላእክት ሲወጡባት ሲወርዱባት ባየ ጊዜም ሲመለስም የእግዚአብሔርን መላእክት በተራራው ሰፍረው ባገኘ ጊዜ ያዕቆብም ይህች የእግዚአብሔር ሰራዊት ናት ባለ ጊዜም ያን ጊዜም የመላእክት አለቃ ቅዱስ ሚካኤል አለ። ዳግመኛም ዮሴፍን ወንድሞቹ በሸጡት ጊዜ በግብፅም በተሾመና ለፈርዖን ቤት አስተዳዳሪ በሆነ ጊዜ ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ከሱ ጋር አለ። ስለ እሱም ያዕቆብ በበረከቱ ውስጥ ከሕፃንነቴ ጀምሮ እስከዚች ቀን የጠበቀኝ ከመከራዬም ሁሉ ያዳነኝ የእግዚአብሔር መልአክ እኔ ወደዚህ ሳልመጣ በግብፅ አገር የተወለዱልህን እነዚህን ልጆች ምናሴንና ኤፍሬምን ይባርካቸው። ስሜ የአባቶች የአብርሃምና የይስሐቅ ስም በእነሱ ይጠራ። የእግዚአብሔር መላእክት በረከትም በዮሴፍ ራስ ላይ ይኑር አለ። ዳግመኛም ግብፃውያንና ንጉሡ ፈርዖን አባቶቻችንን ባስጨነቋቸው ጊዜ የሚያድናቸውን መልእክተኛውን ይልክላቸው ዘንድ ወደ እግዚአብሔር ጮኹ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ ኪዳኑን የሚገልጽ መልእክተኛውን ላከላቸው። አባቶቻችንም በባሕረ ኤርትራ ታምራትና ድንቅ ሥራ እየሠራ ከምድረ ግብፅ የወጣቸው ያ መልአክ ነው። በምድረ በዳም 40 ዘመን መገባቸው። የአባቶቻቸው ፈጣሪ እግዚአብሔር ቀን በአምደ ደመና ሌሊት በአምደ እሳት መራቸው። መልእክተኛው ሚካኤልም በእስራኤል ሰልፍ ፊት ይሄድ ነበር። እግዚአብሔር ሙሴን እንዳለው መልእክተኛዬን በፊትህ እሰዳለሁ፣ መንገድህንም ይጠርግልሃል። ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ ወደ ማልኩላቸው አገር ያገባችኋል። ከናናውያንን፣ አሞራውያንን፣ ኬጤዎንን፣ ፌርዜዎንን፣ ኤዌዎንን፣ ጊርጌሴዎንን፣ ኢያቡሴዎንንም ከፊታችሁ አስወጥቶ ይሰዳቸዋል። ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመው የእግዚአብሔርን ሕዝብም በደረቅ በባህር መካከል ያሻገራቸው እሱ ሚካኤል ነው። የእግዚአብሔር ወዳጁ ሙሴ በደብረ ናቦ በሞተ ጊዜም እግዚአብሔር እንዳዘዘ ሥጋውን የሰወረ እሱ ነው። ስለ ሙሴ ሥጋም ሰይጣንን በተቋቋመው ጊዜም የመላእክት አለቃ ሲሆን የነቀፋ ቃል ይናገር ዘንድ አልተደፋፈረም። እግዚአብሔር ይፍረድብህ አለው እንጂ ሐዋርያው እንደመሰከረ። ኢሳይያስም አለ፣ እግዚአብሔርን ረጅምና ከፍተኛ በሆነ ዙፋኑ ላይ ተቀምጦ አየሁት። ሱራፌልና ኪሩቤል በዙሪያው ቆመው ነበር። ድምፃቸውንም ከፍ አድርገው ቅዱስ 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 እግዚአብሔር ፍጹም አሸናፊ ነው፣ የጌትነቱን ምስጋና በሰማይና በምድር ሙሉ ነው እያሉ ያመሰግናሉ። ጮኸው ከሚያመሰግኑት ምስጋና የተነሳም የቤቱ መድረክ ተናወጠ። ከሱራፌል አንዱ ወደ እኔ ተላከ። በእጁም ከመሰዊያው በጉጠት ያመጣው ፍህም ነበር። ከንፈሮችንም በዳሰሰኝ። በጉጠት ፍህምም አምጥቶ የነቢዩን ከንፈሩን የዳሰሰው ከኃጢአቱ ያነጻው የሰማያውያን ካህናት የሱራፌል አለቃ ካህኑ ሚካኤል ነው። ያም ወይም ፍህሙ የመድኃኒታችን የኢየሱስ ክርስቶስ ሥጋው የደሙ አምሳል ነው። እንዲሁ እኛ ምዕመናንም ዛሬ የኃጢአታችንን ስርየት ለማግኘት በካህናት እጅ የመድኃኒታችንን ሥጋውን ደሙን እንቀበል። የመላእክት አለቃ ሚካኤል ሆይ በጸሎት በአማላጅነትህ ሀገር ረግታ ትኖራለችና አከብረሃለሁ። መልአክ ዳንኤልን ለሕዝብህ ልጆች የሚቆመው መልአክ ሚካኤል ይነሳል ብሎታል። የዳንኤል የወገኖቹ ልጆች እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል አይደሉምን? በባቢሎንም በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ወርዶ የእሳቱን ነበልባል መጥተው እንደ ቀዝቃዛ ውሃም አደረገው። ያን ጊዜም ሦስቱ ልጆች እግዚአብሔርን አመሰገኑት፣ አከበሩት። በኪሩቤል ላይ ሳለህ ጥልቁን የምትመረምር አንተ ምስጉን ነህ አሉ። ዳግመኛም እግዚአብሔር በዳንኤል መንፈስ ቅዱስን ባሳደረ ጊዜ ሚካኤል ሊረዳኝ መጣ አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ዳንኤል ወዳለበት ወደ ባቢሎን ጉድጓድ ወሰደው። ዳንኤልም ወዳጆቹን የማይረሳ አምላክ እኔንም አሰበኝ አለ። ዳግመኛም ዳንኤል የከበረው መልአክ ሚካኤል በሁለቱ ተራሮች መካከል ቆሞ ደስ የሚያሰኝ ነገር ይናገራል አለ። ነቢዩ ደስ የሚያሰኝ ነገር ይናገራል ማለቱ በሚገባ ነው። ሚካኤል ማለት ድንቅ ነገር ነውና። ዳግመኛም ሚካኤል ማለት እግዚአብሔር ኪዳኑን ያጸናለት መልአክ ማለት ነው። ዳግመኛም እግዚአብሔር ምክሩን የሚገልጽበት መልአክ ይባላል። ይህ ስም እጹብ ድንቅ ነው፣ እውነትም ድንቅ ነገር ነው። አብ ስለ ሰው ልጆች ድህነት ወደ ድንግል ማኅፀን ቃሉን በላከ ጊዜ የመላእክት አለቃ ሚካኤል ጭፍራ አለቃውን እንደሚሸኝ እስከ 5ኛው ሰማይ ድረስ የእግዚአብሔርን ቃል ተከተለው የሚል ተጽፏልና። ነገር ግን ከዚህ በኋላ ያ ቃል ተሰወረው። መልአኩ ቃል ሰው የሆነበትን ጊዜ የፈጸመውንም ምስጢር አላወቀም። የመላእክት ፈጣሪ ሥራ ከፍጥረት ሕሊና በላይ ነውና።
ያም ስውር ምክር የእግዚአብሔር ልጅ ሰውን ሊያድን ወዶ የፈጸመው ሰው መሆኑ ነው። በሰማያዊ ቦታ ካሉ ሰራዊት ሁሉ ተሰውሮ በድንግል ማኅፀን ተወሰነ። ተቃዋሚዎች አጋንንትም እንዳያውቁ አደረጋቸው። ግን ሰሪው እንደፈቀደ ስራውን በፈጸመና ከድንግል በተወለደ ጊዜ በበረትም በተጣለ ጊዜ ከዚያ መልአክ ሚካኤል ጋር ብዙ የሰማይ ሰራዊት መጡ። ጌታቸው በድንግል እቅፍ ላይ ሆኖ ከጡቶቿም ወተትን በሲጠባ ትሕትናውን ባዩ ጊዜ ዓይኖቻቸውንም ወደ ላይ ወደ አርያም ሲያቀኑ እንደ ቀድሞ ከባሕሪ አባቱና ከመንፈስ ቅዱስ ጋር በዕሪና ባዩት ጊዜ ፈጣሪያቸውን እንዲህ ብለው አመሰገኑት። ለእግዚአብሔር በሰማይ ምስጋና ተገባው፣ በምድርም እርቅ ተጀመረ። ፍቅሩም ለሰው ሆነ። መጽሐፍ እግዚአብሔር ሰማይ ለማደሪያ እንደተዘጋጀች ድንኳን ሆና መፈጠሯን አሳየ ይላል። መላእክቶቹም በውስጧ ይመላለሳሉ፣ እንደ ሙሽራ ሙዚዎችም ደስ ይላቸዋል ይላል። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! ወዮ! እግዚአብሔር የሰው ልጆችን ለማዳን ከሰማይ ወደ ምድር ወረደ። ከሰው ወገን ዝምድና ወይም ጥቅም የሌላቸው መላእክት የፈጣሪያቸውን ትሕትና፣ ፍቅሩን፣ ቸርነቱን ባዩ ጊዜ እንደ ሙሽራ ሙዚዎች ደስ አላቸው። ሰማያዊ ሙሽራ ግን ኢየሱስ ክርስቶስ ነው። ሙሽራይቱም ቤተ ክርስቲያን ናት። ጭማጫዋም ሥጋው ደሙ ነው። ወንጌል ሙሽሪት ያለችው ሙሽራ ነው ብሏልና፣ ስለዚህም ወዳጆቹ ቅዱሳን መላእክት ደስ ይላቸዋል። በሰርግ ቤት ያሉ ሙዚዎች ስለ ሙሽራውና ስለ ሙሽራይቱ ክብር ደስ ብሏቸው እንደሚዘፍኑ እንዲሁ መላእክትም ስለ ክርስቶስና ስለ ቤተ ክርስቲያኑ ተዋህዶ ደስ ብሏቸው ያመሰግናሉ። የበጉ የሰርጉ በዓል የከበረ ታላቅ ነውና፣ ይኸውም ከድንግል የተወለደው ልደት ነው። በልደቱም ቤተ ክርስቲያን ለሱ ሙሽራነት በቃች። ንጹሕ የብርሃን ልብስም እንድትለብስ ተሰጣት። ይኸውም ልብስ የቅዱሳን ጽድቅ ነው። ስለዚህም ቅዱሳን መላእክት ደስ ይላቸዋል። ለሌሎች የተሰጣቸውን ደስታ ለራሳቸው እንዲሆንላቸው አድርገው ይመለከታሉና። ስለዚህም የክርስቶስ ሙሽራ የሆነችው የቤተ ክርስቲያን ልጆች ሁላችን ልናከብራቸው፣ ልናመሰግናቸው ይገባል። ዳዊት አቤቱ ወዳጆችህ በእኔ ዘንድ እጅግ የከበሩ ናቸው ብሏልና። የጌታችን ወዳጆች ለእኛም ወዳጆቻችን ረዳቶቻችን ናቸውና፣ ይልቁንም ሁልጊዜ ስለ ሰው ልጆች ወደ እግዚአብሔር የሚማለድ ይህ ታላቅ መልአክ የመላእክት አለቃ ቅዱስ ሚካኤል ረዳታችን ነው። ወደ መጀመሪያው ነገራችን እንመለስ። ያዩት ዘንድ ሲያስመኛቸው ኖሮ ሰው በሆነው አምላክ ፊት መላእክት ስለሚያቀርቡት አገልግሎትም የእግዚአብሔርን ገናነቱን እንመርምር። ጌታ በመስቀል ላይ በሰቀለ ጊዜም ሚካኤል ጸጥ ብሎ ራሱንም ከእግረ መስቀል በታች ዝቅ አድርጎ የአብን ምሕረት፣ የወልድን ትዕግሥት፣ የመንፈስ ቅዱስን ቸርነት ያደንቅ ነበር። ሕያው አምላክም በመጀመሪያይቱ ሰንበት ከሙታን ተለይቶ በተነሳ ጊዜ ከመቃብሩ አፍ ላይ ድንጋዩን ያንከባሎ በላዩ ተቀምጦ የነበረ ይህ መልአክ ሚካኤል ነው። መልኩ እንደ መብረቅ፣ ልብሱም እንደ በረዶ የሚያንጸባርቅ ነበር። ሴቶችንም አይዟችሁ፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ሕያዋን ከሙታን ጋር ለምን ትሹታላችሁ? እንደተናገረ ተነስቷል። ከዚህ የለም። የተቀበረበትን ቦታ ይውና ሄዳችሁ ለደቀ መዛሙርቱ ንገሯቸው አላቸው። እግዚአብሔር በምስጋና በመለከት ድምፅ ወደ ሰማይ ባረገ ጊዜ መላእክትና ሊቃነ መላእክትም ከስማቸው የሚበልጥ ስምን ገንዘብ ያደረገውን በተቀበሉት ጊዜ በእግዚአብሔር የባህሪ ክብር አንድነትን በተቀመጠ ጊዜ እሱ ከሰይጣን እጅ ምርኮን ማርኮ በጌትነት ወደ ሰማይ ያረገ የጌቶች ጌታ የነገሥታት ንጉሥ ነውና። ስለዚህ መላእክት፣ ስልጣናት፣ ፍጥረትም ሁሉ ተገዙለት። ዳዊት መኳንንት በሮችን ክፈቱ፣ ከጥንት የተዘጉ በሮች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ይህ የክብር ንጉሥ የኃያላን ወይም የመላእክት ፈጣሪ እግዚአብሔር ነው እንዳለ፣ ያን ጊዜም የመላእክት መሪያቸው ፊት አውራሪያቸው ኃያል ቅዱስ የመላእክት አለቃ ሚካኤል ነው። በዚያች ታላቅ ክብር ላይ ጌታው የሾመው እሱ ነውና። ይህችውም በትንሣኤ በዕርገት ክርስቶስ ዳግመኛ በሚመጣበት ጊዜም የእግዚአብሔርን አዋጅ መንገር ናት። ጳውሎስ ጌታችን ኑና ሁሩ ለማለት በመላእክት አለቃ ወይም ሚካኤል ድምፅ የአማልክቱን አዋጅ በማስነገር ከሰማይ ይወርዳል እንዳለ፣ ደቀ መዛሙርቱንም ለምን ቆማችሁ ወደ ሰማይ ትመለከታላችሁ? ይህ ከእናንተ ተለይቶ ወደ ሰማይ የወጣው ኢየሱስ ክርስቶስ ነው። ወደ ሰማይ ሲያርግ እንዳያችሁትም በክብር በጌትነት ዳግመኛ ይመጣል ካሏቸው መላእክት አንዱ ሚካኤል ነው። ይህ ሁሉ የምስራች ቃል ንዑድ ክቡር ኃያል በሚሆን በመላእክት አለቃ በቅዱስ ሚካኤል አንደበት ለጻድቃን ተነገረ። እንግዲህ ታላቁ ነቢይ ዳንኤል የከበረ መልአክ ሚካኤልን በሁለቱ ተራሮች መካከል ቆሞ ደስ የሚያሳይ ነገር ሲናገር ሰማሁት ያለው ስለዚህ ነው። ተራሮች የተባሉም ልዑል እግዚአብሔር የመረጣቸው ቅዱሳን ናቸው። የጻድቃን ነፍሳት የጸኑ ተራሮች ይባላሉና፣ ስለዚህም ሚካኤል እግዚአብሔር ምክሩን የሚገልጽበት መልአክ ተባለ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት ባሰረው ጊዜ የእግዚአብሔር መልአክ ወደ እሱ ወርዶ ጴጥሮስን ቀስቅሶ ተነስ፣ ታጠቅና ተከተለኝ አለው።
እግር ብረቱ ሰንሰለቱ ከእጁ ወልቆ ወደቀ። ከእስር ቤትም አወጣው። የብረት መዝጊያ ወዳለው በር መጣ። ያን ጊዜም ራሷ በገዛ እጇ ተከፈተችለት። ጴጥሮስም እግዚአብሔር በእውነት መልእክተኛውን ልኮ እንደ አዳነኝ አሁን አወቅሁ አለ። የጴጥሮስን እግር ብረት ወይም ሰንሰለት የወለቀ ከሄሮድስ እጅ እና ከአይሁድ ተመኝተውለት ከነበረው ሞት ያዳነው ዳንኤልን በአንበሶች ጉድጓድ ውስጥ ሳለ ረድቶት የነበረው ያ የመላእክት አለቃ ሚካኤል ነው። የመላእክት አለቃ ሚካኤል ሆይ እግዚአብሔርን እንድናገለግለውና ከጻድቃን ከሰማዕታት ሁሉ ጋር በፍርድ ቀን በፊቱ ሞገስ እንድናገኝ ስለ እኛ ጸልይልን፣ ማልድልን። ልመናህ አማላጅነትህ ከእኛ ጋር ይኑር ለዘላለሙ አሜን። በእግዚአብሔር ዙፋን ፊት ለሁሉ ምሕረትን የሚለምን በእሳታዊ ባህር የተፈጠረ የመላእክት አለቃ የቅዱስ ሚካኤል ታምር ይህ ነው። ልመናው አማላጅነቱ የጥምቀት ልጆች ሁላችንን ከክፉ ቀን ያድነን ለዘላለሙ አሜን። በሮም አገር ስለነበረ ስለ አንድ አይሁዳዊ ሰው ተነገረ። ሰውየውም በዚህ በኃላፊው ዓለም ሀብት እጅግ ባለጠጋ ነበር። ወርቅና ብር፣ ብዙ ከብትም ነበረው። በአንዲት ቀንም እንደ አባቶቹ ልማድ ወደሚሰግድበት ቦታ ሲሄድ በመንገድ ሳለ ከአንድ ክርስቲያናዊ ሰው ጋር ተገናኘ። ያ ክርስቲያናዊም ድሮ በገንዘብ እጅግ ባለጠጋ ነበር፣ ግን ድሃ ሆነ። የዕለት ምግብ የዓመት ልብስም አጣ፣ እጅግም ተቸገረ። ከዚህ በኋላ በመከር ጊዜ የቀን ሥራ ይሠራ ዘንድ ወደ እርሻ ተሰማራ። የሚሰጠው ቢያገኝ የዕለት ምግብ ሊያገኝ ሽቶ ያ አይሁዳዊው ያን የክርስቲያን ወገን በመንገድ አገኘው። እንዲህም አለው፣ ና ሥራ፣ እኔ 10 ወቄት ወርቅ እሰጥሃለሁ ነግደህ ታተርፍበት ዘንድ። ነገር ግን ና የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና እኔን ከርተህ ገንዘቤ እንዳታጠፋ ማልልኝ። ሁለቱም ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱ። አይሁዳዊውም ያን ክርስቲያናዊ እንደወደደ አማለው። ከዚህ በኋላ ያ አይሁዳዊ ወርቁን ወዲያውኑ ሰጠው። ያም ክርስቲያናዊ ገንዘቡን ተቀብሎ ወደ ሩቅ አገር ሄደ። አይሁዳዊውም ርቆ በሄደበት አገር እየነገደ ብዙ ዘመን ቆየ። ያ ክርስቲያናዊም ወደ ሮም አገር ከተመለሰ በኋላ በብዙ ቀን አይሁዳዊው ክርስቲያናዊ እንደተመለሰ ሰማና ፈልጎ አገኘው። ነግደህ ልታተርፍበት የሰጠሁህን ገንዘቤን ለምን አትሰጠኝም አለው። ክርስቲያናዊውም ለእኔስ ፈጽሞ ምንም አልሰጠኸኝም አለው። አይሁዳዊውም ነግደህ ልታተርፍበት በትርፉም አንተ ልትጠቀምበት 10 ወቄት ወርቅ አልሰጠሁምን አለው። ክርስቲያናዊውም አላውቅም፣ ከገንዘብህ አንድም አላየሁም ብሎ ካደ። ከዚህም በኋላ አይሁዳዊውም እንዲህ አለው፣ እኔ ቀድሞም ቢሆን አንተ ከሃዲ እንደሆንክ አውቄአለሁ። በሰጠሁም ጊዜ ይህን አውቄ በመላእክት አለቃ በቅዱስ ሚካኤል ታቦት ማልኩህ። አሁንም ምን አልሰጠኝም ስትል እንደገና ማል። እኔም በነፃ ወደ ወደድከው እንድትሄድ አሰናብትሃለሁ። ነገር ግን ኃይሉን በአንተ ላይ እንደሚገልጽ የመላእክት አለቃ ቅዱስ ሚካኤልን እታመነዋለሁ። እሱ ሰውረህ የሠራኸውን ያውቃልና አንተም ሐሰተኛ እንደሆንክ ያውቃልና እሱ ረቂቅ መልአክ ብርሃናዊ መልአክ ስለሆነ። ይህን ካለው በኋላ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን አብረው ሄዱ። ያም አይሁዳዊው ወደ ውስጥ ሳይገባ በፊት ለፊቱ ቆመ። አእምሮ የጎደለው ልብ ያጣ ያ ክርስቲያናዊ ግን የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን በድፍረት ገባና በታቦተ ሚካኤል በሐሰት ማለ። ያን ጊዜም ወዲያውኑ ከቤተ ክርስቲያን ሲወጣና ከበር ሲደርስ እጆቹ እግሮቹ ደረቁ፣ እንደ ድንጋይም ሆኑ፣ መንቀሳቀስም ተሳነው። ድምፁንም ከፍ አድርጎ እንዲህ አለ፣ የመላእክት አለቃ የቸርነትና የይቅርታ መልአክ ሆይ በደሌን ኃጢአቴን ይቅር በለኝ። እኔ ታላቅ በደል ሰርቻለሁና ተደፋፍሬም ወደ ቤተ መቅደስ ገብቻለሁና በፈጣሪህ በእግዚአብሔር ስምም ምያለሁና ጌታዬ እለምንሃለሁ፣ ማልድሃለሁ ይቅር ትለኝ ትምረኝ ዘንድ ኃጢአቴንም በደሌንም ታስተሰርይልኝ ዘንድ እኔ በድፍረት ወደ ቤተ መቅደስ ገብቻለሁና በሐሰትም እያለሁና እንደ ስሬ አትክፈለኝ። ኃጢአቴን በደሌን አታስብብኝ። ለሰው ወገኖች አማላጅ ለፍጥረትም ሁሉ ምሕረትን የምትለምን አንተ ነህና ከዚህ ደዌ ብትፈውሰኝ ግን እንዲህ ያለ ሥራ ወደ መስራት አልመለስም፣ በሐሰትም አልምልም። እኔ እንደ ቀድሞ ጤንነቴን ባገኝ ባለ ዘመኔ ሁሉ እስከ ዕለተ ሞቴ ቤተ ክርስቲያንህን አገለግላለሁ። ይህንንም ሲናገር መራራ እንባ ያለቅስ ነበር። ደረቱንም እየመታ በቁርጥ ሕሊና ወደ እግዚአብሔር ወደ መላእክት አለቃ ወደ ቅዱስ ሚካኤል ይማልድ ነበር። ከዚህ በኋላ እንቅልፍ መጣበት፣ ተኛ። መንፈቀ ሌሊትም በሆነ ጊዜ ቅዱስ ሚካኤል ለዚያ ለደዌው ተገለጠለት፣ እንዲህም አለው፣ አንተ ጎስቋላ ሰው ምስጉን እግዚአብሔርን ለምን አልፈራኸውም? ወደ ቤተ መቅደሱ በድፍረት ገባህ፣ በሐሰትም ስሙን ጠርተህ ማልክ። እግዚአብሔር ፍጹም ታጋሽ እውነተኛ ቸር ባይሆን ኖሮ ሳታስበው በቀሰፈህ ነበር፣ በቅጽበትም ባጠፋህ ነበር። የተሸከመችህ ምድርም እንደ ዳታን እንደ አቤሮን በዋጠችህ ነበር።
በሐሰት የእግዚአብሔርን ስም ጠርቶ የሚምል ሁሉ ከኃጢአት አይነጻም። መጽሐፍ በምትምልበት ጊዜ የእግዚአብሔርን ስም በሐሰት አትጥራ ያለውን አልሰማህምን? ድውዩም እንዲህ አለው፣ ጌታዬ በእግዚአብሔርና በሰው ፊት አንተም በምታውቀው በድያለሁ፣ አጥፍቻለሁ። ነገር ግን ማረኝ፣ ከዚህ ደዌም ፈውሰኝ። ምሕረት የእግዚአብሔር ልማዱ ነውና አንተም እንደ ፈጣሪህ ዘንልኝ፣ ሰው ወዳጅ የምሕረት አማላጅ ነህና። ያን ጊዜም አዘነለት፣ እጁንም ዘርግቶ ዳሰሰው። እንግዲህ አሁን ከደዌ ፈወስኩ፣ ግን ከዚህ የከፋ እንዳያገኝህ ዳግመኛ አትበድል አለው። የመላእክት አለቃ ቅዱስ ሚካኤልም ይህን ብሎ ወደ ሰማይ አረገ። ያን ጊዜም ድዊው ከእንቅልፉ ነቃ፣ ደዌው ለቆት አገኘ። መላ ሰውነቱ ሕማም የሌለበት ጤነኛ ሆነ። ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነው። የመላእክት አለቃ ቅዱስ ሚካኤልንም አደነቀው። የአይሁዳዊ ግን የመላእክት አለቃ ቅዱስ ሚካኤል ያደረገውን ይህን ታምራትና ድንቅ ሥራ በየጊዜ ያን ወርቅ ከዚያ ሰው ተቀብሎ ስዕለቱን ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን አማህ አድርጎ ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስም አመነ። የክርስትና የጥምቀትንም ተጠመቀ። የመንፈስ ቅዱስንም ጸጋ ተቀበለ። በረከትንም አገኘ። የሥጋውንና የነፍሱን መዳኛም አገኘ። በሃይማኖቱም በመታመን የጸና ምዕመን ሆነ። ከዚህ በኋላ አይሁዳዊውም ክርስቲያናዊውም አብረው የመላእክት አለቃ የቅዱስ ሚካኤልን ቤተ ክርስቲያን ሲያገለግሉ ታላላቆቹን ተአምራቱንና ድንቅ ድንቅ ሥራዎቹንም ሲመሰከሩ ኖሩ። ቸርነቱንም ለሰው ሁሉ ሲነግሩ ኖሩ። ልመናው አማላጅነቱ ከእኛ ጋር ይኑር። የሰማነውንም ሁሉ በጽላሎተ ረድኤቱ ሸፍነን፣ የበደል ሐሩር እንዳያቃጥለን፣ የኃጢአት ቁርም እንዳያጠወልገን እንዳያደርቀን የአማላጅነቱ ኃይል ይሰውረን። የጠላት ፍላጻ እንዳይወጋን የእሱን መታሰቢያ ለማድረግ የተሰበሰብነውን ምዕመን ሁሉ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሚያዝያ 12 በዚህች ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህች ቀን ክብር ምስጋና ይግባውና ልዑል እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ነቢዩ ኤርምያስ ልኮታልና ንጉሠ ሴዴቅያስ አሳስሮበት ከነበረው ከአዘቅት ወህኒ ቤት አወጣው። የንጉሡ ባለሟል የሰራዊቱ አለቃ ኢትዮጵያዊ አቤሜሌክ አወጣው። ያን ጊዜም ኤርምያስ የኢየሩሳሌምን ጥፋት አያሳይህ፣ በመማረክ የሚመጣውንም መከራና ፈተና አያድርስብህ ብሎ መረቀው። እንደተናገረውም ሆነለት። 66 ዘመን ተኛ፣ ወይንና በለስም ይዞ ነበር። የእስራኤል ልጆችም ከፄዋዌ እስኪመለሱ ድረስም አልጠወለጉም፣ አልደረቁም። ከወይኑ ከበለሱ ፍሬ አምጥቶ ለኤርምያስ ሰጠው። ስለዚህም የመላእክት አለቃ የቅዱስ ሚካኤልን በዓል በየወሩ በየ12 ቀን እንድናከብር የቤተ ክርስቲያን መምህራን አዘውናል። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ የልዑል እግዚአብሔር ስም ፍጹም ምስጋና ይግባው፣ አሜን።